ደረቅም ቆንጆ መሆን እንደሚቻል ያወቅኩት ባንቺ ነው። ምን አለበት አንዱ ምቀንሽ ነው። አፋን ያኔ ቤት ቡና ጋብዘሽ እንደዛ ሰጠሻት። እንዴት ነው ያስፈቀደልሽ? አንቺ ጋሼ ምን ያደረክ ነው? ዳግም አትወር ለምን ከዚህ አስቀያሚ ትልቅ ጋሼ ተናገር። እራሳችሁ በቃችሁ። እሺ ሁሌ ስለ ራሳችሁ ነው የምታስቡት። አንድም ቀን ስለ ጋሼ አስባችሁ አታውቁም ማለት ነው። አንተ ነህ አባቴ የምነግረኝ። በቃ ታውስ ነው። ይሄ ከየት እንደመጣ የማይታወቅ ዲቃላ ልጅ ስለከብሽ እንዳራስ ነበር ያደርግሻል። የራስሽን የልጅ ልጅ ግን ትገያለሽ አይደል? ጥቃፍ ነው አንተ ና መታኛ። ይሄ ነበር የቀረ የምትፈልገው ስድብ ነው ታልባላ። ጋሼ ራሱን ሊያጠፋ ነበር። ተመልከቱ እስኪ ቤቴን አፈላልጎ ሊጠይቀኝ የመጣውን ሰው። አንቺ ምን አባሽ ነው ያደረግሽው? ከኔ ጋር እማን ጨዋታ ነው የጀመርሽው? ሰምኛለሽ? የዚህን ደግሞ እጥፍ አድርጌ ነው የማስከፍልሽ። እንደዚህ ተቀጣቀጠሽ ቪዲዮ ቀርጬ ለናም ብለክለክ ደግሞ የበለጠ ሴራሽ ማይመድ ይመስለኛል። አቶ ለይኩን የተፈጠረውን ነገር ማመን ቢያቅተው ራሱን ለማጥፋት ወሰነ። ዳጊ ለትንሽ ደርሶ አተረፈው። ዳጊ የአባቱን ላይተር እናቱ እነ ወይዘሮ ዝናሽ ቤት አገኘ። አቶ ለይኩን አሳልፌ እጄን ለህግ መስጠት ይኖርብኛል። አሁን ነው በቁሙት የሆንኩት፣ በቁሜ ገድለሽኛል። እኔ ራሴን ላጠፋ በነበርኩ ጊዜ አባቴ ለኔም አባቴ ነህ፣ አትሙት ታጎድለናለህ፣ አንተ ከሌለ ሁላችንም እንጎዳለን ብሎ አንገቴን አቅፎ አለቀሰ። ከዚህ በላይ ሞት የለም፣ የዳጊን አይን ማየት አልችልምና እጄን ለህግ መስጠት ይኖርብኛል እያለ ነው። ወይዘሮ ዝናሽን በጭራሽ እንደዛ አይሆንም ብላለች። አምራን ወይዘሮ ዝናሽና ናሆምን አደባደበቻቸው። ዳጊ የተፈጠረውን ሁሉ ለኑሐሚን ሲነግራት ኑሐሚንም በጣም ተደናግጣለች። አቶ ለይኩን ራሱን ሊያጠፋ እንደነበረ ሲነግራትም አንተን መላክ አድርጎ ልኮልናል ሁላችንም። አቶ ለይኩን መሞት እንኳን ሞታቸው ህመማቸውም ያሳዝናል ብላለች ማለት ነው። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ኑሐሚን ተከታታይ ድራማ በባለፈው ክፍል እንደተመለከት ነው እንግዲህ ናሆምና ኑሐሚን አገር ቤት ወደ ክፍለ ሀገር ሄደው ፕሮጀክቱን ለማከናወን ነበር። ግን ደግሞ ያልታሰበ ችግር ተፈጥሯል ማለት ነው። ይሄ የሚሆነው ምንድነው? ሲምባ የዳጊ አባት ወደ ትውልድ ቀዬ ይመለሳለሁ ብሎ ነበር። ግን ደግሞ ከመመለሱ በፊት የቀድሞ ፍቅረኛውን ወይዘሮ ዝናሽን አሁንም ባለትዳር እንደሆነች እንኳን እያወቀ ፍቅሩ ሊቆርጥለት ባለመቻሉ እሷን ተሰናብቶ ለመሄድ ነበር ወደ እሷ የመጣው እና ወደ እሷ በመጣበትም ጊዜ እንግዲህ ሲምባ ማለት ነው ወይዘሮ ዝናሽ ውጣ ከህይወቴ ውጣልኝ እያለችው ነበር። እሱም አሁንም እኔም ወልደሽ ከብደሽ ሌላ ሆነሽ እንኳን እያየሁ ካንቺ መቁረጥ አላስቻለኝም። ግን ደግሞ ልጃችንን አታስከፊው። እኔ ለአንዴና ለመጨረሻ ጊዜ ላልመለስ ወደዛው መለሳለሁ እያላት ነበር። ለፖሊስማ አሰጥም፣ ለፖሊስ እጅህን በጭራሽ አሰጥም፣ የምትፈልገውን ያህል ገንዘብ ልስጥህና እባክህ ከህይወቴ ውጣ ብለው ነበር። እሱ የሷን ገንዘብ እንደማይፈልግና ግን ደግሞ ልጃቸውን እንድትንከባከብ አደራ ብሏት ነበር። እኔም እኮ ልጄ ነው እንዲከፋው አልፈልግም፣ እንዴት አስበህ ነው እያለች ሳለ ነበር እንግዲህ አቶ ለይኩን የመጣው። አቶ ለይኩንም በሰማው ነገር እጅግ በጣም ተበሳጭቶ ስለነበረ ሽጉጥ አውጥቶ ነበርና ከወይዘሮ ዝናሽ ለመከላከል ብሎ ሲምባ ሽጉጡን ይዘው ሲታገሉ ሽጉጡ ወደ አቶ ሲምባ ተተኩሶ አቶ ሲምባ ሞቷል ማለት ነው። እና በዚህን ጊዜ እንግዲህ አቶ ለይኩን የዚህ ሁሉ መነሻዋ አንቺ ነሽ እያለ ነበር። ወይዘሮ ዝናሽም በተደጋጋሚ ይቅርታ ከጠየቀችው በኋላ ሚስጥሬን ደብቅልኝ፣ ሚስጥርህን ጠብቄልህ እስከ መጨረሻው አብረን እንዘልቃለን እስከ ቀብር አፋፍ እያለች ነው። እናም ሲምባን ጫካ ውስጥ ወስደን እንቅበረው የልጅን አባት እያለች ነው። እንዴት የልጅ አባት ብለሽ በድፍረት ትናገሪያለሽ? እኔ ስላንቺ አፈርኩ። ገደልሽኝ፣ በቁሜ ገደልሽኝ፣ እጄን አቆሸሽው፣ ነፍሰ ገዳይ ሆንኩ፣ በደም ተጨማለኩ እያለ አቶ ለይኩን እየተንቀጠቀጠ ነው። በር ድንገት ተንኳኩቷል። በር ሲንኳኳ ምናልባት የተኩሱን ድምፅ ሰምቶ ፖሊስ ሊሆን ስለሚችል እባክህ እዚሁ ተረጋግተ ጠብቀኝ ብላ ወጣ ነበር። ወጣ ፖሊሱን ስታናገረው አቶ ለይኩንም ከኋላ ተከትሎ መጥቷል። የተኩስ ድምፅ ሰምታችኋል ብሎ በጠየቀም ጊዜ ምንም የሰሙት ነገር እንደሌለ ተናግረዋል። አቶ ለይኩን ግን ካሁን ልናገር ካሁን ያለ ይመስላል። ይንቀጠቀጥ ነበር ሰውነቱ፣ አንደበቱ። እናንተ ትደህና ነህ ግን ተረጋጋ፣ ደህና ነህ ወይ ብያለው ነበር።
አይ ሰሞኑን አሞት ስለከረመ ነው እንጂ ምንም የሰማነው ነገር የለም ብለው አለባብሰዋል። እሱም አይደል ላይኩን ስትለው እውነት ነው ትንሽ አሞኝ ከርሟል፣ ግፊት አለብኝ፣ ለዛ ነው መድኃኒት ስላልወሰድኩ ነው ብሏል። እንግዲህ ፖሊሱን በእንደዚህ ስትሰሙ አሳውቁኝ ብሎ ከመለሱት በኋላ ፖሊሱ ሲወጣ በሯን ዘጋግታ ተመልሳ መጣለች። እስቲ ድፍረቱ ካለ ሂድና እጅን ለፖሊስ ስጥ፣ እንደዛ ካልሆነ ግን እኔም በጥፋቴ ሁሌ አትውቀሰኝ። እኔ ደጋግሜ ይቅርታ እየጠየቅኩህ ነው። ተንበርክኬ ይቅርታ እንድጠይቅህ ከሆነ የፈለግከው አንተም የልጅን አባት ገድለህ እንኳን እንደዛ አላደረክም እያለችው ነበር። እንዴት የልጅ አባት ታያለሽ በድፍረት እያለ ሲላትም ለልጅ ያለህን ጥላቻ እየነገርከኝ ነው ስትለው ከልጁ ጋር ሳይሆን ጉዳዩ ካመጣጡ እንጂ ልጁን እንዳልጠላ አቶ ላይኩንም ተናግሯል። እናም እንዴት ብዬ ነው የዳግምን አይን ማየው? ከዚህ ሁሉ እጅን ለፖሊስ ብሰጥ ይሻላል እያለ ነው። እሷ ደግሞ በጭራሽ እንደዛ መሆን የለበትም፣ ቤተሰብህን በትነ ይሄ መሆን የለበትም፣ ይሄ እኮ በአጋጣሚ የተፈጠረ እንጂ አስበህበት አይደለም እያለች ለማጽናናት እየሞከረች ነው። አቶ ላይኩንም የዚህ ሁሉ መነሻ አንቺ ነሽ ብሏል። ሁልጊዜ እንደዚህ እያልክ አትጨቅጭቀኝ፣ ኃጢአቴን አታብዛው። እንግዲህ ይሄ ያለፈ ታሪክ ነው። በተደጋጋሚ ይቅርታ ጠይቅኩህ። አሁንም የሚቀልህ ከሆነ ሁሌ ይቅርታ ጠይቃለሁ። ከዛ ውጭ ግን እኔ ምን አልኩህ? እኔስ ምን አረኩህ? የልጅ አባት ገለህ እያለችው ነው። እና በዚህ ሁሌ እስረኛ አርገሽ ልታኖሪኝ ነው እያለ ነው አቶ ላይኩን። ወይ አቶ ላይኩን ለሱ አይገባም ነበር፣ ምክንያቱም አቶ ላይኩን እጅግ በጣም መልካም ሰው ነበር። እናም እንግዲህ ወደ መጨረሻ ውሳኔ ደርሰዋል። የመጨረሻውም ውሳኔ ምንድነው? እንግዲህ አቶ ላይኩን በሩን ዘጋጊና በቃን ሰትረው ወደ መጋዘን እንውሰድ እያሉ ነው አስክሬኑን። እናም በራቸውን ቆላልፈው አስክሬኑን ወደ መጋዘን ወስደው አስቀምጠዋል። ማታ ጭር ሲል ወስደን እንቀብራለን እያሉ ነበር። በሌላ በኩል እንግዲህ ናሆም ልጅን ያስወረደች በእናት ምክንያት ነው፣ እናት በቡና መረዛ ሰጣኝ ነው እያለች ቀውጤ ፈልቷል። ናሆም የእናቴን ባህሪ እያወቅ ወደዛ ቤት ስትሄጂ የፈቀድኩት እኔ ነኝ የልጅ ገዳይ እያለ ናሆም የእውነት መስሎት አምኗል። አምራንም ለችግሬ መፍትሄ ተገኘለት፣ ከዚህ በኋላ ማንም አይጫወትብኝም፣ የልጅ ገዳይ ታውቋል ብላ ያቀደችውን እንግዲህ እቅዷ ተሳክቶላታል። ናሆምም ሂጄ እናቴን እገላለሁ እያለ ነው። አምራንም ትንሽ እያቀዘቀዘች ትንሽ ደግሞ ቤንዚን እያርከፈከፈች እያጠፋች እያበረደች እንግዲህ ናሆምን ከእናቱ ጋር እንዲጣላ አድርገዋለች ማለት ነው። ናሆም በልጁ መውረድ ቢያዝንም እንግዲህ ደግሞ እናቱን እናቴ ከዚህ በኋላ የኔ እናት አይደለችም፣ ምናልባት ከጎዳና ላይ አሳድጋኝ ይሆናል እንጂ እያለ እየፎከረ ነው። ዳጊ የገጠሩን ፕሮጀክት በጉጉት እየጠበቀ ነው። ምክንያቱም አቶ ላይኩን ኑሐሚንና ዳግም ይሄዳሉ ስላለ እሱም በጉጉት እየጠበቀ ነው። አሁን መጀመሪያ አምራን ደህና እንድትሆን ብጸልይ ይሻላል፣ የእሷን ደህንነት ማወቅ አይሻልም? መጀመሪያ ተረጋጋ እያለችው ነው። እሱም ደግሞ ለመሄድ እንደጓጓ ከእሷ ጋር ጥሩ ጊዜ እንደሚኖረው ተስፋ እንዳደረገ እንግዲህ እየነገራት ነበር ማለት ነው። ፍቅሩን ደግሞ ፍቅርና ወልህ ነው ባለችውም ጊዜ መቼም ቢሆን እሷን ከማፍቀር ወደኋላ እንደማይል ተናግሯል ዳግም። በልሽ አሁን ሄድና ቤት ውስጥ ያለውን ነገር ስለ አምራን አጣርታ ንገረኝ ብለዋለች። ዳግም ወደ ቤት ብሸኝሽ አይሻልም ቢልም ሸኝ ቤት ስለማያደርስ ልቅስ ቤት ውስጥ ያለውን ጉዳይ ደውለህ አሳውቀኝ ብለው እሺ በቃ እንደዛ ከሆነ እኔ ማን ጋር እደውላለሁ ብለሽ ነው? በዚህ ጉዳይ በተለይ በዛች ልጅና በናሆም መካከል ሁለተኛ እኔ አልገባም ቃል ገብቻለሁ ብሏል። እና አባቴም ደግሞ ስልኩ ከአገልግሎት መስጫ ክልል ውጭ ነው እያለ ነው እንግዲህ ብቻ እያለ ዳጊ ወደ ቤት ሄዷል። ኤሚና ኤርሚያስም አንድ ላይ ሆነው ኤርሚያስ ኤሚን ከቤተሰቦቿ ሀብት እንድትካፈል አይነት ነገር ላንቺ ድርሻ ምንም የለሽም ወይ ፍቅረኛዬ ነው ብለሽ ቤት አስተዋውቂኝ እያለ እንግዲህ ያንንም ፖስቼ የነበረውን እኔ ፍቅራችንን በአደባባይ ለማወጅ ነው ብሎ አታሏታል። ኤሚም እሺ ብላ በሀሳቡ ተስማምታ ግን ደግሞ አሁን ላይ የፈለገችው ነገር መደረጉን እንጂ ሀብት ንብረት እንደማትፈልግ ተናግራለች። ግን ደግሞ ሀብት ንብረት እንደሚያስፈልግ የራሳቸውን ህይወት ለመመስረት የራሳቸው ድርጅት እንዲኖራቸው እንደሚፈልግ ኤርሚያስ ተናግሯል ማለት ነው። እና በዚህ ጊዜ ኤሚ እንዴ መጀመሪያ በዛች መኪና ተሰርቶ አይደለም አይደል ድርጅት እያለች እየተሳለቀችበት ነበር። እሱም ፖስተር ብሎ የራሳችን የሆነ ነገር እንዲኖረን አትፈልጊም፣ ተጋብተን እንድንኖር ቤተሰቡ ጋር አስተዋውቂኝ እያለት ነበር። ቤተሰቡ ጋር ያለው ነገር አባቴና በአንተ መካከል ያለው ነገር ጥሩ አይደለም፣ እንዴት አድርጌ ነው ማስተዋወቅህ እያለች ነው። ግን ደግሞ እግሩ ላይ ወድቄ ይቅርታ ይጠይቀዋለሁ በምንም መንገድ አስታርቀኝ እያላት ነው። እሷም ደግሞ ያኔ የደቀነው ሽጉጥ በአሁኑ ግን አይመረህም ይሄን ካወቀ እያለች ነበር።
አይ በአሁኑ ሚሳኤል ነው የሚተኩስብህ እያለች ብታስፈራራውም ኤርሚያስ ግን ወስኗል ማለት ነው። ዳግምም ኤሚም ወደ ቤት ተሰባስበው መጥተዋል ማለት ነው። አቶ ለይኩንም ልጁ እኔ ምን ልጅ አለኝ እያለ ነው። አሁን ደግሞ 3 እንደሆኑና እንግዲህ አቶ ለይኩንም የወይዘሮ ዝናሽ ሚስጥር ተባባሪ ሊሆን ነበር ነገሩ። እናም ቤተሰቡ ተሰባስቦ የሚያረጉን ነገር ለራሳቸው ጨንቋቸው ባሉበት ናሆም እየሮጠ ወደ ቤት ገብቷል ማለት ነው። እንግዲህ በገባበት እናቱን አንቺ ልጄን እንዲወርድ ያርግሽን አምራንን መርዘሽ ልጄን የገደልሽው የልጄ ገዳይ ነሽ ሲል በዚህን ጊዜ አቶ ለይኩን ራሱን ስቶ ወድቋል እና ዳጊም እንደምንም ብሎ አቶ ለይኩን እንደጋግፎ ወደ መኝታ ቤት ወስዷል። ወይዘሮ ዝናሽ ምንም እንዳላደረገች ብትናገርም ወደ ቤት የመጣችውም አስገድደኝ፣ በዛ ላይ ደግሞ ቡናም እንዲያፈላሱ ያስገደደችኝ እሷ እንጂ ከዛ ውጭ እኔ ምንም ያረኩት ነገር የለም ብትልም ናሆም ከዚህ በፊት ያረግሽውን አሁንም አደረግሽው፣ ግን ምን አይነት ጨካኝ ብትሆኝ ነው የልጅሽን ልጅ የገደልሽው ብሏል። ኤሚ በጭራሽ እናቴ እንደዛ አታረግም፣ እናቴ ምንም እልህኛ ብትሆን ይህን ያህል ጭካኔ የላትም፣ እንዴት እንደዚህ ትላለህ ብላ ከኤሚ ጋር ተጣልተዋል። ኤሚንም በማይመለከትሽ አትግቢ እያለ ነው። ናሆምና ወይዘሮ ዝናሽም እንግዲህ ዱላ ቀረሽ ጥል ውስጥ ገብተዋል። በዚህ መሃል አቶ ለይኩን እንደምንም አረጋግጦት መኝታ ክፍሉ ከወሰደው በኋላ ዳጊ በተመለሰበት ጊዜ እናትና ልጅ ሲጨቃጨቁ አቶ ለይኩንም ብዙ መድኃኒቶችን ቅመው ራሳቸውን የማጥፋት ሙከራ አድርገዋል። እንደ አጋጣሚ ዳጊ ሊጠይቅ አቶ ለይኩን እንዴት እንደሆነ ሊያይ በገባበት አቶ ለይኩን ራሱን ሊያጠፋ ሲሞክር ደርሷል። እንደምንም ብሎ መድኃኒቱን ካስተወ በኋላ አንተ ብትሞት ሁላችንም እንጎዳለን፣ ሁላችንም እንበተናለን። አንተ የልጆች አባት ብቻ ሳይሆን የኔም አባት ነህ፣ እባክህ እንደዚህ እንዳታረግ፣ ሁለተኛ ይሄን እንዳታረግ እያለ ዳጊ አንገቱን አቅፎት እያለቀሰ ነበር። አቶ ለይኩንም መሞት እንደሚፈልግ ተናግሯል። ዳጊም እኛንተን ካጣን ባዶነን፣ ምንም ነን፣ ታስፈልገናለህ እያለ አንገቱን አንቆ ሲያለቅስ ነበር። ከዛም ተመልሶ መጥቶ ወይዘሮ ዝናሽና ናሆም ሲጨቃጨቁ እናንተ ስለ ራሳችሁ ብቻ ነው የምታስቡት፣ አሁንም እዚህ ትጨቃጨቃላችሁ፣ ጋሽ እዛ ራሱን ሊያጠፋ ነበር ብሏል። ዳግም ይሄ ዲቃላሽ ምን እያለ ነው ከመጣበት የማይታወቅ ሲል ጭራሽ እሱን እንዳትናገረው ብላ በጥፊ መታዋለች። ዳግም እኔ ራስ ወዳድ ናችሁ ሁላችሁም ያልኩት ጋሽ ራሱን ሊያጠፋ ነበር ሲል ሁሉም ተደናግጠው ጥሎ ቆሟል። ጋሽ ራሱን ሊያጠፋ ነበር፣ እኔ ደግሞ ሐሞት ስለነበር እንዴት ሆነ ብዬ ለማየት ብሄርኩበት ነው እንግዲህ መድኃኒቶች ወስዶ ራሱን ሊያጠፋ እንደሆነ ያደረስኩት። አሁን መድኃኒቶችንም አንስቻለሁ፣ እንዲረጋጋም አድርጌያለሁ። ግን ደግሞ አያችሁ ሁላችሁም ስለ ራሳችሁ እንጂ ስለ ጋሽ ማንም አይጨነቅም ብሏል። ናሆም ተደናግጦ ሁሉም ተበትነው ወጥተዋል። ኤሚ ለኤርሚያስ ሁሉንም ነገር ነግረዋለች። አምራን ልጄን ገደልሽ ብላ እናቷን እንደወነጀለቻት ሲናገር ኤርሚያስን በጭራሽ እናትሽ አራዳና እልህኛ እንጂ ከዛ ውጭ ነፍሰ ገዳይ አይደለችም እያለ ኤሚን አጽናንቷታል። ኤሚ የበለጠ ልቧ ወደሱ የተለየ ፍቅር እንዲኖራት አድርጓል ማለት ነው። ምክንያቱም እናቷን በመልካም ስላነሳላት እኮ እኔም እኮ እያልኩ ነው እናቴ ምንም እልህኛ ብትሆን የልጇን አትገልም እያለች ነበር። እና ኤርሚያስ ለሱ ሚስጥር እየበዛለት መጥቷል። ወይዘሮ ዝናሽም በጧቱ አምራን ቤት ድረስ ሄዳ አምራንን በጥፊ መታት። ያሰብሽው ተሳካልሽ እያለቻት ነበር። ያንቺ ሚስጥር መቼም ቢሆን ተደብቆ አይቀርም፣ ወይ ከመጀመሪያው አላረገሽም ወይ ደግሞ የልጅሽን ገዳይ ፈልጊ፣ እኔን ዝናሽን በጭራሽ ልታታልኝአችም ብላ በጥፊ መታት ተመልሳለች። በዚህን ጊዜ ኤርሚያስ ብራቮ እያለ ብሎ ነበር እና ከዛም እንግዲህ ሚስጥሩ ለኔ እጥፍ ድርብ ሆነልኝ። ከየት ወደ የት ነው? ምን እያሰብሽ ነው? ወደዛ ቤት ለመግባት እየፈጠንሽ ነው አይደል? ብራቮ፣ ይሄን መሰለቅድ የትም አይገኝም እያለ ተሳልቆባት ጥሏት ሄዷል። ከዚህ ልጅ በምንድን ነው የማመልጠው እያለች ሳለ ናሆም ወደ እሷ ሲሄድ እየሮጠች ሄዳ በዱርዬ እንዳስደበደበቻት ተናግራለች። ወይዘሮ ዝናሽን አንዴ በዱርዬ አስደበደበችኝ፣ አንዴ ራሷ ደበደበችኝ እያለች ነበር። አሁኑኑ ለእናቴ ደውላለሁ ባለ ጊዜ እኔ ራሴ ደውልላታለሁ ብላ እሷ ደውላለች። ወይዘሮ ዝናሽም ለናሆም እንዲያቀልሽ ነው አይደል አሁን የነኝ የመታሁሽ፣ በዛ ላይ ደግሞ የልጅሽን ገዳይ ፈልጊም ወይ አላረገሽም ወይ ደግሞ ከወረደም የገደለው ሴት ሌላ ነው፣ ሚስጥሩ ላይ እደርስበታለሁ ብላታለች። እናም ናሆም ይሄን በሰማ ጊዜ ይሄን ካንቺ አልጠብቅም ነበር፣ አንቺ የምትባይ እናት የለኝም እያለ ነው። እሷም ደግሞ የልጅህን ገዳይ ፈልግ፣ እኔ በጭራሽ ይሄን አላረኩም ብላለች። ወይዘሮ ዝናሽና አቶ ለይኩን ምሽት ላይ ሬሳውን ጫካ ውስጥ ለመቅበር ሄደዋል። ዳግም ላይተሩን ከሶፋ ስር አግኝቶታል። ያባቱን ላይተር ለኑሐሚንም የተፈጠረውን ሁሉ ነግሯታል።
ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ